ኢትዮጵያዊ ከመተላለቃችን በፊት መስማት ያለበት ቪዲዮ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰሞኑን የሚሰማው የሚታየው ነገር ሁሉ በጣም አስደንጋጭ አስፈሪ ሆኗል ማለት ነው። ምንም ጥሩ ነገር አንሰማም በዚህ ጊዜ። በጣም የሚያሳዝን፣ በጣም የሚያስደነግጥ፣ ከትላንትናው የነገው የባሰ እየሆነ ነው ያለው። የሰው ህይወት እንደ ቀልድ እንደ ተራ ነገር እየተቀጠፈ ነው ያለው። በጣም ነው የሚያሳዝነው። የእውነት ለመናገር አንዳንዴ በሰው ሀገር ለሆናችሁ ሀበሻ ለሀበሻ እንዲሁ በሩቅ ስታዩ እንኳን ፈርታችሁ እስክትሸሹ የሚያስደርግ ነገር ነው ሰሞኑን እየታየና እየተሰማ ያለው። በጣም ያሳዝናል፣ ልብ ይሰብራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ቤተሰብ ሰሞኑን በሳውዲ አረቢያ በጣም ብዙ አይነት ነገራቶች እየተከሰቱ ነው። በጣም ብዙ ሰዎች ህይወት እያለፈ ነው። እንደ ቀልድ እንደ ተራ ነገር ማለት ነው። ነፍስ እንደው የእንስሳ የጉንዳን ነፍስ እንኳን የተከበረች ነው። ግን የሰውን ልጅ የመሰለ ነገር እንደ ቀልድ ሱብሃንአላህ፣ ወላሂ በጣም ያሳዝን። እንደው የሆነ በቃ ስታስቡት በቃ የሆነ ቅያማ ደርሷል ማለት ይቻላል። ወላሂ በጣም ነው የሚያስፈራው። በዚህ ጊዜ የሚታየው ነገር ሰው እንደዚህ አይነት ጭካኔ በሰው ልጅ ላይ እያደረገ በአደባባይ በላይቭ ላይ እንደዚህ አድርገው ወንድሙን ሲገል አስባችሁታል? ምን አይነት ጭካኔ ነው? ምን አይነት ልብ ነው ያላቸው? አኡዝ ቢላ የእውነት በጣም ነው የሚያስፈራው። በቃ ይሆናል አይደል? በቃ ሀበሻ ነኝ ኢትዮጵያዊ ነኝ ከነዚህ ሰዎች ጋር ለማለት ትፈራላችሁ፣ ትሳቀቃላችሁና አንዳንዴ ከሩቅ ወይም ውጭ ስንወጣ የሆነ ቦታ ላይ በተለይ እኛ ሰው ቤት ላይ መዳም ቤት ላይ የምንኖር ልጆች ሀበሻ ስናይ እንዴት የምንጓጓው ያ ነገር ሙሉ በሙሉ አሁን ጠፍቷል ማለት ይቻላል። በቃ ሰውን ሀበሻ ስታዩ በፊት በቃ ደስ ብሏችሁ ሰላም የምትሉት አሁን ሀበሻ ስታዩ መሸሽ ነው። በቃ መሸሽ በጣም የሚያስፈራ ነው። ሀበሻ ለሀበሻ በጣም ትልቅ ችግር ሆኗል። በተለይ ሳውዲ አረቢያ በረሃ ላይ እንግዲህ ሰምታችኋል ብዬ አስባለሁ። ወንድም ወንድሙን በአሰቃቂ ሁኔታ እንደ ጀብድ እንግዲህ በአደባባይ በላይቭ ላይ ነው እንግዲህ ወንድማቸውን የገደሉት። ህስቢ አላህ ወኒዕመል ወኪል። እና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ በጣም ልብ ይሰብራል። አባካችሁ እኔ ቪዲዮን አላየሁትም፣ ሰዎች ያወሩትን የሰማሁት። እዛ ላይ ሄዳችሁ እዩ ምናምን ሲሉ ሰምቻለሁ። እኔ ማየትም አልፈልግም ሀቂቃ ማለት ነው። እንደዚህ አይነት ነገር ማየት አይጠቅምም በፍጹም ማለት ነው። ወላሂ ህስቢ አላህ ወኒዕመል ወኪል። ግን ለእናቴ አንድ ነኝ እባካችሁ ተውኝ እያላቸው እየለመናቸው ነው እንግዲህ እነሱ እያላገጡ ያገደሉት ማለት ነው። በጣም ነው የሚያሳዝነው። ወላሂ ከባድ ነው። አስባችሁታል? እናት ልጄ ይመጣልኛል ዛሬ ከነገ እያለች እየጠበቀች የሁላችንም እናቶች ታውቃላችሁ፣ ኢትዮጵያ አብዛኞቻችን ተመሳሳይ ኑሮ ህይወት ነው ያለን። በጣም እናቶች ተቸግረው አፈር ድሜ በልተው ነው ልጆቻቸውን ለዚህ ደረጃ የሚያሳድጉና የሚያደርሱት። ነገ ደግሞ ይጦረኛል ብላ እናት ልጄ ከአረብ ሀገር ይሄን ያረጋል ይሄን ያመጣል ብላ ተጠብቃለች። የእሷ መጠበቅ ቀርቶ ማለት ነው። አንድ ጨቅላ አንድ ፍሬ ልጅ ስንት አላማ አለው። ከሰው ሀገር ሲወጣ ራሴን ቀይራለሁ ቤተሰቦችን ቀይራለሁ ብሎ ስንት አስቦ ነው የወጣው። መንገድ ላይ መሀል ላይ ያስቀሩት። በጣም ነው የሚያሳዝነው። እየለመናቸው ማለት ነው። በቃ ሰው ተጨካክኗል። ይህ ሰው ጭካኔ በቃ ጥግ አልፏል። እረ በጣም ያስፈራል። አንዳንዴ ይሄ ዘመን እንላለን፣ ግን ይሄ ዘመን ሰው ክፉ ሆኖ ዘመኑ ላይ ያማርራል። የእውነት ሰው በቃ ጨካኔው ጥግ ደርሷል። በቃ ሰው ለሰው መድኃኒት ነው የሚባለውን ሰው ለሰው አሁን በሽታ ነው የሆነው። እውነት መድኃኒቱም ጠፍቷል። ሰው ለሰው በሽታ ነው የሆነው። ሰው ለሰው ችግር ነው የሆነው። ሰው ለሰው በቃ ህይወቱን መጥፊያ ነው የሆነው እና በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። አላህ ሱብሃነሁ ወተዓላ ይዘንለት። አላህ ለወላጆችም እንደው ሶብር ይስጣቸው ነው የሚባለው።
ወላሂ በጣም ከባድ ነው። በጣም ልብ ይሰብራል። በጣም ያሳዝናል። የሰው ልጅ ህይወት በዚህ ደረጃ ተራ ነገር አድርጎ አስቦ እንዲህ የሚያደርጉ ፍጡሮች እኔ የምለው ቤተሰብ የላቸው። ኧረ ቢስሚላ ከባድ ነው ሀቂቃ። ለማንኛውም እንደዚህ አይነቱ ነገር አንዴ ከጀመረ በጣም ብዙ አይነት ነገራቶችን ያስከትላል። አንዱ አንዱን በመበቀል ብዙ አይነት ነገር ሊፈጠር ይችላል እና የአንዱ ወገን ሌላውን ወገን እንደዛ እየተደረገ ብዙ ሊቀጥል ይችላል እና ይህንን ነገር ሁሉም ኢትዮጵያዊ ወጥቶ ሊያወግዝ ይገባል። ይሄ ነገር መቆም አለበት። የሰው የተከበረ የሰው ልጅ ህይወት እንደዚህ እንደ ቀልድ መጥፋት የለበትም። ይሄ ነገር መቅረት አለበት። ወላሂ ሀቂቃ ሁሉም ሰው በቃ ለዚህ ልጅ ፍትህ መጠየቅ አለበት። እንደዚህ አይነቱ ነገር ድጋሚ እንዳይፈጠር የሆነው ሆኗል። አላህ ይዘንለት። እንግዲህ ያለፈው አይመለስም፣ ግን ድጋሚ ለሌሎች ሌላ ድጋሚ እንደዚህ አይነት ነገር እንዳንሰማ ሁሉም ኢትዮጵያዊ ፍትህ ሊጠይቅ ይገባል ማለት ነው። በተለይ እንደዛ በበረሃ የሚሄዱ ሰዎች መቆም አለበት። ወገኖቻችሁ፣ ወንድሞቻችሁ ምናምን ቤተሰብ እንደዛ የሚመጣ ካለ እባካችሁን በተለይ አረብ ሀገር ያላችሁ ለጎረቤትም ቢሆን በቃ ምከሩ፣ እንዳይመጡ አድርጉ። እንደው ይሄ ስደት ቢቀርስ፣ እንደው ይሄ ስደት ወላሂ እንደው ያ አላህ። አንዳንዴ እኮ በሰላም ወጥተን ሰርተን የያዝነውን ይዘን የተጠቀምነውን ተጠቅመን በሰላም ስንገባ ራሱ አናመሰግንም እኮ። አነሰን፣ ጎደለብን፣ አልሞላልንም፣ ያሰብነው አልተሳካም ብለን እናማረራለን። እንዲሁም ወጥቶ መቅረት አለ። እንዲሁም ሬሳችሁን ካን በክብር አይቀበር፣ ሜዳ ላይ አሞራ ይበላችኋል ወይም ጅብ ይበላችኋል። በጣም ነው የሚያሳዝነው። ወላሂ በጣም ልብ ይሰብራል። እንደዚህ አይነት ሰዎች አላህ ልብ ይስጣቸው። እንደው አላህ ደግሞ እንደው እሱ ይበቀልለት። ማንም ምንም ሊያደርግ አይችልም። አላህ ይበቀልለት። በጣም ነው ልብ የሚሰብረው ሀቂቃ። ሁሉም ኢትዮጵያዊ ይህንን ነገር ሊያወግዝ ይገባል። እንደዚህ አይነቱ ነገር መቆም አለበት። ድጋሚ እንደዚህ አይነት ነገር እንዳይፈጠር ሁሉም በነቂስ መውገዝ አለበት። ሌላው ደግሞ በሳውዲ አረቢያ ድንባር አካባቢ ያኔ ይህ ነገር ከተለቀቀ በኋላ ፖሊሶች እያሰሱ ነው ተብሏል። እንግዲህ በዚህ አጋጣሚ ደግሞ ብዙዎች እያዛሉ፣ የብዙዎች ርዝቅ ይዘጋሉ ማለት ነው። አላህ ርዝቃቸውን ይዝጋውና እነሱ እንደዚህ ባደረጉት ምንም የማያውቀው ከርታታው ምስኪኑ በረሃ ለበረሃ ተንከራቶ ለእናቱ ለቤተሰቡ የሚኖረው ይኸው ርዝቁን ቆርጦታል። ተይዞ ይገባል ማለት ነው። በጣም ነው የሚያሳዝነው። ለማንኛውም ቤተሰብ ሁላችንም ይህንን ድምጻችን አሰምተን ሚዲያ ትልቅ እንትን አለው፣ ጉልበት አለው። ይሄ ነገር በትልቁ ተሰራጭቶ እንደዚህ አይነቱ ነገር ድጋሚ መቆም አለበት። ድጋሚ እንደዚህ አይነት ነገር እንዳንሰማ። ሀቂቃ በጣም ነው ልብ የሚሰብረው። አላህ ልብ ይስጣቸው ነው። እነዚህ የሰው ልጅ ናቸው፣ እንደ ሰው ፍጡር ናቸው ለማለት ራሱ ይከብዳል። እንደዚህ አይነት ርህራሄ የሌለው አላቅም ምንድን ነው ይባሉ። እንስሳው እንኳን እርስ በርሱ በጣም ይተሳሰባል። እንስሳ እርስ በርሱ ይተሳሰባል። እነዚህ ከእንስሳ ማይባሱ ናቸው። እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ።